እንዴት አረፈዳችሁ የረፋድ ቤተሰቦች? ዛሬ በቤቶ ሰዓታችን በቀላሉ ቤታችንና ግቢያችንን እንዴት በአበባ ማስዋብ ማሸብረቅ እንደምንችል፣ ምን አይነት እንክብካቤ እንደምናደርግላቸው፣ የትኞቹ አበቦች ለቤታችን እንደሚስማሙና ምን አይነት እንክብካቤ እንደምናደርግላቸው እናያለን። አብራችሁን ቆዩ፣ የትም እንዳትሄዱ። ሰላም ነሽ? ሰላም ነው ወይ? እንኳን በደህና መጣሽ ወደ ብሉምስ ጋርደን። እንኳን ደህና ቆያችሁ። በጣም ነው የሚያምረው ግቢያችሁ። እናመሰግናለን። ብሉምስ ጋርደን ይባላል። ፋርማችን እንደምታዩ ይሄን ይመስላል። ለየት ያሉ አበባ መትከያ ያሉበት አበቦቹን የምንሰራበት ግሪን ሃውሳችን ነች። ግቢ ላስጎብኝሽ። ይሄንን እነዚህን ይመሳሰላሉ እቃዎቻችን፣ አትክልቶቻችን በጣም እጅግ የሚያማምሩ ቅንጡ ያልተለመዱ የአበባ መትከያዎች ነው ያሏቸው። ግላሶች ናቸው። በተለምዶ ቴራሪየም ይባላል። በአትክልት ዙሪያ አርት ነው ይሄ እና በብርጭቆዎች ውስጥ ወይንም በግላሶች ውስጥ እንደዚህ አድርጎ መትከል ነው እና በውበትም አላቸው። እንደምታዩ ከሌሎቹም ለየት የሚያደርጋቸው እዚህ ግላስ ውስጥ መተከላቸው ነው እና እቃዎቹ ኢምፖርት ናቸው። አትክልቶቹ እዚህ እኛ ነን የምንሰራቸው። ምንድን ያለው ውስጡ? እነዚህ እንግዲህ ማስጌጫ ነው። ይሄ ነው አርቱ፣ ዋናው አርት የሚሆነው። እነዚህ አሸዋዎች ናቸው፣ የተለያዩ የአሸዋ አይነቶች ናቸው። ከላይ ያሉት ደግሞ ፕላንቶች ናቸው እና በእንደዚህ አይነት መልኩ እናሳምራቸዋለን። እንደዚህ ሆኖ ቆንጆ ይሆናሉ። ምን ያህል ጊዜ ይወስድብሃል? አንዱን ለመስራት ከ2 ሰዓት እስከ 3 ሰዓት ድረስ ይፈጃል። በጥንቃቄ የሚሰራ ነገር ስለሆነ እንደምታዩ ውበት ስላለው የሚያምር ነገር ስለሆነ እንዳልኩሽም አርት ስለሆነ በፕላንት አርት ነው። ቴራሪየም ይባላል እና ከ2 ሰዓት እስከ 3 ሰዓት በጥንቃቄ የሚሰራ የአርት አይነት ነው፣ በፕላንት ውስጥ ማለት ነው። እንዴት አድርጋችሁ ነው ውሃ የምታጠጧቸው? ወይ ውሃ ማጠጫ የተለያዩ ውሃ ማጠጫዎች አሉ። ካሉት ውስጥ አንደኛው እንደዚህ ነው። ይሄ መርጫ ነው፣ እየተረጨ እንደዚህ የሚጠጣ ነው። ሌላኛው ደግሞ በእጅ ሱንም እየሰጠን በዚህ መልኩ ውሃ ላይም ማደግ ይችላል። የተለያየ አትክልት ውሃው ሲጠቀሙት ይጎላል። የዛኔ ሲጎድል ውሃውንም ይቆሽሻል። እሱን ገልብጠን አጻዳርተን ውሃውን እንቀይራለን። በምን ያህል ቀን ልዩነት ውሃዎቹ መቀየር አለባቸው? ከሳምንት እስከ 4 ቀን 5 ቀን ባለው ውስጥ መቀየር እንችላለን። አትክልቶቹም እንዳማረባቸው ቆንጆ እንደሆኑ እንዲቀጥሉ በዛ መልኩ ማድረግ እንችላለን። መጀመሪያ ስንሰራቸውም በውሃ ላይ ነው የምንሰራቸው። እድገታቸውም ውሃ ላይ ነው። ውሃውን እየቀያየርን ውሃ ላይ የምንጠቀማቸው ማዳበሪያዎች፣ ፈሳሽ ማዳበሪያዎች እነሱን እየሰጠን በዛ መልኩ እንዲቆዩ እናደርጋለን። ውበታቸውን እንዳለ ሳይበላሹ ሳይቀይሩ መቀጠል ይችላሉ። አየር ብቻ ደግሞ የሚያድጉ አበቦችም አሏቸው አይደል? አላው ኤር ፕላንት ይባላል። በአየር ብቻ ነው የሚያድገው። አየር ላይ ነው የሚሆነው። በሳምንት በ10 ቀን ውስጥ ውሃ ብቻ የተወሰነ ውሃ ነክረን እናወጣውና እንደዚህ መሆን ይችላል። የተለያዩ አበቦች አላቸው፣ አበባ አላቸው። እንደዚህም ውበታቸው እንደምታያቸው ናቸው። ለየት የሚያደርጋቸው በዚህ መልኩ ነው። እነዚህን አበቦች ለሳሎናችን፣ መኝታ ቤታችን በየትኛው አካባቢ ስናስቀምጣቸው? ለቤት ውስጥ፣ ለቢሮ፣ ለተለያዩ ለሬስቶራንት፣ ለካፌዎች ምናምን ነገር ለማስጌጫ ለማሳመሪያ ቤቶቻችንን እነዚህ በጣም የሚያማምሩ ናቸው። እንደየ ዲዛይናቸው እንደየ ሳይዛቸው ከሳሎናችን አንስቶ እስከ መኝታ ቤታችን መጸዳጃ ቤቶች ላይም መጠቀም እንችላለን። ሳሎናችን ላይ ከቲቪ ስታንዶች ላይ፣ ሼልፎች ላይ፣ ሴንተር ቴብሎች ላይ መጠቀም እንችላለን። መኝታ ቤቶቻችን ላይ ደግሞ ካልጋ ድሮወሮች ላይ እንደዛ አይነት ቦታዎች ላይ መጠቀም እንችላለን። ሞር ሼልፎች ላይ በጣም ያሳምሩታል፣ ቆንጆ ያደርጉታል። እነሱ ላይ እቃዎቹም ሳይዛቸው እንደየሳይዛቸው እንደየመጠናቸው አድርገን መጠቀም እንችላለን። ያሳምሩታል። ዋጋቸውስ ምን ያህል ነው? ዋጋቸው እንግዲህ ከ1800 ጀምሮ እስከ 4500 ድረስ አሉ። ለምሳሌ ውሃ ላይ ያሉት አትክልቶች እንደዚህ ከ1800 ጀምሮ እስከ 4500 የተለያዩ አይነት አሉ። እንደነዚህ ቀልብን የሚሰርቁት እሱ ከ3500 ጀምሮ
ያው ከዛ እያለ የተለያየ እንደየሳይዛቸው እንትን ያደርጋል። ቤቶቻችንን ምን አይነት አበባ ተጠቅመን ማሳመር እንደምንችል ዞር ዞር ብለን ብናይ ይቻላል። ምን ሌሎችንም ላስጎብኝሽ። ይሄ ትልቁ ግሪን ሃውሳችን ነው። እዚህ ጋር ደግሞ ከፍ ያሉ መሬት ላይ ልናስቀምጣቸው የምንችላቸው የተለያዩ አበባ አይነቶች አሉ። የቤት ውስጥ ናቸው። እነዚህም ለቤት ውስጥ ለበረንዳ ቀጥታ ፀሐይ የማይፈልጉ እነዚህ የመሳሰሉ አበቦች አሉ። ብዙ ጊዜ እኔን ጨምሮ ብዙዎቻችን የምንሳሳት ይመስለኛል። ሳሎን መቀመጥ የሌለበትን አበባ ሳሎን፣ መኝታ ቤት መሆን የሌለበትን መኝታ ቤት፣ ደጅ መውጣት የሌለበትንም እንዲሁ ደጅ ተክለ ነው የመድረቅ የመጠውለግ ነገር ይታያልና የትኛውን አበባ በየትኛው ቦታ እንትከል? ትክክል፣ ቆንጆ ሀሳብ ነው ያነሳሽልኝ። የተለያዩ አይነት አለ፣ እነሱን አሳይሻለሁ። ያው እያጠጣሽ እየኮተኮትሽ አስረዳሻለሁ። እነዚህ አንደኛው ሳሎናችን ላይ መጠቀም የምንችለው የአበባ አይነት ነው። የተለያዩ የዘንባባ ዝርያዎች አሉ። አንዱ ይሄ ነው። ስሙ ቻማዶሪያ ይባላል። መኖሪያ ቦታችን ላይ ሳሎናችን ላይ ማለት ነው። ቆንጆ ሆኖ ማደግ የሚችል በተወሰነ ብርሃን መጠን ማደግ የሚችል የአትክልት አይነት ነው። ውሃንም መጥነ ለምሳሌ ውሃ መስጠት ትችላለሽ። አሁን ውሃ ሳናበዛ መጥነን እየሰጠን ቆንጆ የሚባለው አንደኛው ይሄ ነው። እዛም ጋር አለ የፊሊዴንድረም ፋሚሊ ሞንስትራ ይባላል። ሳሎናችን ላይ መጠቀም የምንችለው ነው። እነዚህም ድራሲኒያ ይባላሉ። የድራሲኒያ ፋሚሊ ናቸው። ሳሎናችን ላይ ብዙም ቦታ የማይይዙም አያጣብቡብንም። ቶክሲክ የሆኑ አየሮች ይቀይሩልናል። እነዚህም ቆንጆ ናቸው ለሳሎኖቻችን፣ በጣም ለምኝታ ቤቶቻችን ጥሩ የሚባሉ የአትክልት አይነቶች ናቸው። ሌላም እዚህ ጋርም አለ። ችኛዋ ፒስ ሊሊ ትባላለች። ለሳሎንም ለምኝታ ቤትም ቆንጆ የአትክልት አይነት ነች። ቦታ አትይዝም። ውሃ ስናጠጣ ማኮትኮት፣ ቅጠላቸውን ማጽዳት ይፈልጋሉ። መጸዳትም ይፈልጋል። አፈሩን ደግሞ በ6 ወር በ3 ወር የጊዜ ልዩነት ውስጥ አፈራቸውን ያለውን የምግብ ይዞት ስለሚጨርሱ በ3 ወርና በ6 ወር የጊዜ ልዩነት ውስጥ አፈራቸውን መቀየር አለብን። ማዳበሪያ ያስፈልጋቸዋል። እሱ ስለሚያስፈልጋቸው መቀየር አለብን። ይሄኛው ዚዚ ይባላል። ቆንጆ የአትክልት አይነት ነው። ውሃ ለረጅም ጊዜ ሳያገኝ መቆየት ይችላል። ውሃ በብዙ አይፈልግም፣ በመጠኑ ነው የሚፈልገው። ቆንጆ አትክልት ነው። ዚዚ ነው የሚባለው። እነዚህም ሲወለወሉ ሲጸዱ በጣም የሚያማምሩ አትክልቶች ናቸው። እነዚህንም ለሳሎንም ለምኝታ ቤትም መጠቀም እንችላለን። ቆንጆ የአትክልት አይነቶች ናቸው። ሌላ ደግሞ የሚገርምሽ በጣም ቆንጆ የሚባል የአትክልት አይነት ደግሞ ይሄኛው ነው። በኮመን ስሙ ሳንሲቬሪያ ይባላል። በተለምዶ ስሙ ደግሞ የአማት ምላስ ይሉታል። የአማት ምላስ ይሉታል። እንደዛ ያሉበት ምክንያት ነገረኛ ነገር ነው። ለረጅም ጊዜ ሳይሞት በመቆየቱ ይመስለኛል። እንግዲህ ሳይንቲፊክ ኔሙ ሳንሲቬሪያ ነው እና ቆንጆ አትክልት ነው። ይሄኛው አትክልት በቤታችን ውስጥ የሚገኝ ያለ የተበከለ አየር አጣርቶ ንጹህ አየርን የሚለቅልን የአትክልት አይነት ነው። ውሃ በረጅም ጊዜ መጠጣት ይችላል። ይሄኛው አትክልት በ10 ቀን ውስጥ ተንጠልጣይ የሚባሉ የአትክልት አይነቶች ናቸው። በረንዳዎቻችን ላይ እንደዚህ እንደምታዩ ገመድ አሉ። የተለያየ ገመድ በመጠኑ በማይረብሸን መልኩ እንደዚህ አድርገን አንጠልጥለን ማሳመር እንችላለን። ውሃም ረጅም ጊዜ መቆየት ይችላሉ። ውሃ በመጠኑ ተሰጥቷቸው እና እንደዚህ በጣም ያሳምራሉ። እንደምታዩ ያምራል አይደለ? እንደምታዩ እንደዚህ በዚህ መልኩ ማሳመር እንችላለን በረንዳችንን። ጋርደን የተለያዩ ዛፎች ላይ እንደዚህ አድርገን ማንጠልጠል እንችላለን። የብርሃን መጠኑን እያየን እንደ ብርሃን መጠኑ አትክልቶቹን ማድረግ እንችላለን። ሁለተኛ ነገር እንደ መትከያቸው አይነት ቦታቸውን እየመረጥን መጠቀም እንችላለን። ሶስተኛ ቤታችንን በየትኛው አንግል ሊያሳምረው ይችላል የሚለውን አስበንና አይተን እንደዛ መጠቀም እንችላለን። የአበባ መትከያዎች የተለያየ የአበባ መትከያ አለ። በፕላስቲክ የሚሰራ አለ፣ በሸክላ የሚሰራ አለ፣ በፋይበር ግላስ የሚሰራ አለ። እንደየ አቅማችንና እንደየ ምርጫችን ነው መጠቀም የምንችለው። ሴራሚክ መትከያዎቹ ያው ተሰባሪ ነገሮች ስለሆኑ በሴራሚክ የምናስቀምጥበትን ቦታ የተለየ ቦታ ነው። ቲቪ ስታንዶች ላይ፣ ሼልፎች ላይ እነሱም አነስተኛ ስለሆኑ የሴራሚኮቹ እንዳልኩሽ ቲቪ ስታንድ፣ ሼልፎች ላይ ከምኝታ ቤታችን ከአልጋችን አጠገብ ባሉ መደርደሪያዎች ላይ እንደዛ አይነት ቦታዎች ላይ ማስቀመጥ እንችላለን። እነሱም በዛ መልኩ ማድረግ እንችላለን። በዚህ በብሉምስ ጋርደን በእኛ ድርጅት ላይ እንግዲህ ከትንሽ አንስቶ እስከ ትልልቅ አትክልቶች አሉ። ከትንንሾቹ አንስቶ ከ150 ጀምሮ እስከ 1500 1000 ድረስ የተለያዩ የአበባ አይነቶች አሉ። ጥሩ አድርገን እዚሁ በሚፈልጉት ምርጫ በፕላስቲክም በፋይበርም
ግቢያችንን ማሳመር እንችላለን። ጋርደናችን ላይ እዛ ጋር አድርገን ፖት ላይ ማድረግ እንችላለን። ጋርደናችንን ስናሳምር መሬቱ ላይ ማድረግ የምንችለው ማሳመሪያ አንዱ የአበባ ማሳመሪያ አይነት ነው። ከ800 ብር ጀምሮ እስከ 1500 ድረስ የተለያየ ሳይዝ አለው። በዚህ መልኩ ማስጌጥ እንችላለን። ግቢያችንንም አበባ መትከያችንንም ላይ ተጠቅመን ማሳመር እንችላለን። መልካም ስለነበረኝ ቆይታ በጣም ነው የማመሰግነው። በልማድ የሰሯቸው በጣም ስህተቶች ነበሩ። ከዛሬ ጀምሮ አይደገመኝም። እሺ፣ በጣም እናመሰግናለን። እሺ፣ መልካም ቀን። አሜን። ላንተ በቤቶ ሰዓታችን እንግዲህ ቅንጡ ከተባሉ የአበባ መትከያዎች አንስቶ ደጅ ድረስ መተከል የሚችሉ አበቦችን አይተናል። ቤታችሁን በአበባ ማሳመር የምትፈልጉ ማስጌጥ የምትፈልጉ ቆንጆ አማራጭ ነው ብዬ አስባለሁ። ቻው።